ስትጨቆኑ መጨቆን ካለባችሁ ስትጨቆኑ የራሳችሁ ሰው ቢጨቆናችሁ ይሻላችኋል ወይስ ሌላ የውጭ ሰው ቢጨቆናችሁ? ለምሳሌ ጥቁር ናችሁ፣ ሌላ ጥቁር ቢጨቆናችሁ ይሻላችኋል ወይስ ነጭ ቢጨቆናችሁ? ተማሪ ቤት ላንቺ ተማሪ ቤት ላንተ The colonial administration and the colonial states in Africa. Colonial administration and the colonial states in Africa ሁለት ቢግ ካቴጎሪዎች አሉት። የመጀመሪያው the British colonial policy እና the French colonial policy። ሌሎቹ እዚህ ጋር ያሉት የቤልጂየን፣ የፖርቹጊዝ፣ የጀርመን የሚባሉት በእነዚህ ካቴጎሪዎች ከሁለት አንዱ የሚያርፉ ናቸው። እስኪ ልዩነታቸው እኔ the British colonial policy was known as indirect rule. indirect ቀጥተኛ ያልሆነ የቅኝ አገዛዝ ተብሎ ነው የሚታወቀው። and የፍሬንች ኮሎኒያል ደግሞ direct rule. and ወደዚህ ስንመለስ የፍሬንች ኮሎኒያል የብሪቲሽ ኮሎኒያል ሩልን ዋና ዲዛይን ያደረገው the architect behind the formation of the British indirect colonial rule was Frederick Lugard. Lugard was a colonial administrator in Nigeria and especially in northern Nigeria. እንግዲህ ኮሎኒያል አድሚኒስትሬሽን እንዴት እንደተራቀቀበት የሚያሳይ መጽሐፍ ጻፈ ይህ ሰውዬ። ስለዚህ it is better to use blacks to rule blacks የሚል ሐሳብ ነው ያቀረበው። ጥቁሮችን በጥቁሮች ማስገዛት የበለጠ ኢፌክቲቭ ነው። ነጭ እያመጣን የኛኑ ሰዎች እያመጣ ለዚህ ከምንሾም ነው ያለው እና ምክንያቱን አብራርቷል በደንብ ለምን እንትን እንደሆነ። የመጀመሪያው it's cheap። የመጀመሪያው በቃ ብዙ ወጪ አናወጣም፣ ጥቁሮችን በጥቁሮች ማስገዛት የበለጠ እንትን ነው። ሁለተኛ the number of manpower that we import from Britain ከብሪቴን የምናመጣቸው ብዙ ነጮች አይኖሩንም። እዚህ ጋር ያሉት ጥቁሮች የራሳቸውን ጥቁር ይገዙልናል። እሱን ለማድረግ ታዲያ ምን ማድረግ አለብን አለ። ካራክተሪስቲኮቹን ስናይ ምንም ነገር አንነካም። ቢፎር እኛ ከመምጣታችን በፊት የነበሩ ኮሎኒያል ስትራክቸሮች መጠበቅ አለባቸው። የቺፍ ደሞች የጎሳ መሪዎች የሚመሩትን አመራር እንዲቀጥሉ እንፈቅድላቸዋለን። as long as they are respecting our rules and regulations, we can allow them to govern their population አለ። ከዛ it is better to eliminate the potential unity between black people. ጥቁሮች እርስ በርሳቸው እንዳይተባበሩ እርስ በርሳቸው ምን ማድረግ አለብን? ማዋጋት ማባላት አለብን። ስፔሻሊ ሁለት ፋክተሮችን መጠቀም እንችላለን አለ። የትኛው? ኢትኒሲቲ የጎሳ ልዩነትና ሪሊጂየስ ልዩነት። እነዚህን በመጠቀም we can divide and rule them። እሺ ሌላኛው it appears to be የፍሬደሪክ ሉጋርድ indirect colonial policy. It was in some way respectful to African local traditions. የአፍሪካ ሎካል ትራዲሽን እና የመንግስት እንትን ስታይሎች ተከብረው እንዲቆዩ በተወሰነ መልኩ ያገዘ የኮሎኒያል ፖሊሲ ነው። ይሄ የብሪቲሽ ነው። ስለዚህ ጥቁሮችን በጥቁሮች የአገሩን ሰርዶ በአገሩ በሬ እንደሚባለው በአማርኛ እንደዚህ አይነት አገዛዝ ነው የተጠቀመችው and it was effective። ይችኛዋን ግን እንዳትረሷት divide and rule ምትለዋል። ከዛ ወደ ፍሬንች ኮሎኒያል ፖሊሲ ስንሄድ ዳይሬክት ሩል ነው and ዋና ዓላማ ምንድነው? አሲሚሌሽን። ምን ማለት ነው አሲሚሌሽን? integrating newly conquered people into the culture and civilization of France. ወደ ፈረንሳይ የስልጣኔና የባህል ማንነት መቀላቀል፣ አዲስ የመጡት ሰዎች መቀላቀል፣ አሲሚሌት ማድረግ፣ የድሮ ማንነታቸውን አስረስቶ አዲስ ማንነት ፍሬንች አይደንቲቲ እንዲኖራቸው ማድረግ ነው ዋና ዓላማው። ይሄንን ኮሎኒያል ፖሊሲ ዲዛይን ያደረገው አልበርት ሶሩ የሚባል ሰው ነው። አልበርት ሶሮት እንግዲህ ያው የፍሬንች ስም ነው ያስቸግራል። አልበርት ሶሮት እዚህ ጋር ማን ነበር ያለው? ፍሬደሪክ ሉጋርድ። ጥያቄ ላይ ብዙ ጊዜ አይቀሩም፣ ሁለቱ ያምታታሉ።
And ዋናው ኦብጀክቲቭ ምንድን ነበረ? የፍሬንች ኮሎኒያል ፖሊሲ it is not only exploiting resource from the colonized people but also establish France in newly conquered areas. አዳዲሶቹ ግዛቶች ላይ ፈረንሳይ እንዲሆን ነው፣ አዲስ ፈረንሳይ እንድትፈጠር ነው ጥረት ሲያደርጉ የነበረው። ስለዚህ ዩኒፋይንግ ግሬት ፍሬንች ኤምፓየር። እሺ ይህንን እንትን ለማድረግ የአሲሚሌሽን ፖሊሲ ተከትሏል። ዚስ አሲሚሌሽን ፖሊሲ በምንድን ነው እንትን ያለው? ካልቸራል ዲፊውዥን በመጠቀም ወይም አካልቸሬሽን፣ አዲስ ካልቸር ኢምፓየሮቹ ላይ በመትከል ይህን እንዴት ኢንሹር ለማድረግ ጥረት አድርገዋል ፈረንሳዮቹ? they gave the colonized people the right to vote to their representatives in Paris። ምንድን ነው ያልኩት? አፍሪካ ውስጥ ያሉ የተወሰኑ ሎካል ፒፕልስ ራሳቸውን ፓርት ኦፍ ፈረንሳይ አድርገው እንዲያስቡ የሎካል መሪዎቻቸውን መርጠው የት ይልካሉ? ተወካዮቻቸውን ፈረንሳይ ይልካሉ፣ ፓሪስ ይልካሉ። እዛ ፓሪስ የተላኩት ተወካዮች ያው ጥቅም ባያስከብሩም ቲዎሬቲካሊ ምንድነው የሎካል ፖፑሌሽኑን ጥቅም ያስከብራሉ። በተለይ ይችኛዋ ፖሊሲ በደንብ ኢስታብሊሽ የተደረገችባት ቦታ የት ናት? አፍሪካ ውስጥ ሴኔጋል። ሴኔጋል was a beneficiary of the political right given by French Empire to black people። የተወሰኑ የሴኔጋል ግዛቶች ተወካዮቻቸውን መርጠው ፈረንሳይ ፓርላማ ያስቀምጣሉ ተወካዮቻቸውን። በት ይሄን ለማድረግ ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ምንድናቸው? እነዛ የሚመረጡ ሰዎች አንደኛ ፈረንሳይኛ ቋንቋ ሙሉ በሙሉ መቻል አለባቸው። የፈረንሳይ ትምህርትን ተምሮ በፈረንሳይ ኮሎኒያል ካሪኩለም ተምረው የተመረቁና ሙሉ በሙሉ ራሳቸውን ወደዛ የቀየሩ ኢቮሉዌ መሆን አለባቸው። ኢቮሉዌ ማለት ኢቮልቭ አድርገው ወደ ፈረንሳዊነት ራሳቸውን ያሳደጉ ነው የሚባሉ ያው እሺ ብቻ ወደዛ ትራንስፎርም ያደረጉ ሰዎች መሆን አለባቸው። ሶ some guys from France and from French Congo were ወደዛ እየሄዱ ሪፕሬዘንት ያደረጉ ነበር። አሁን በዚህ ምንድነው የምናየው? ፈረንሳይ was determined to expand ፍሬንችነስ in its colonies ማለት ነው። ከዛ ወደ ሌሎቹ አገሮች ስንሄድ የቤልጂየምን ስናይ የቤልጂየም በአብዛኛው ከፈረንሳይ ጋር ተመሳሳይ ነው። ምን የሚባል ፖሊሲ ትከተል ነበረ? ኮሎኒያል ትሪኒቲ። ይሄ ኮሎኒያል ትሪኒቲ ምንን ያሳያል? በቃ ኮሎናይዜሽን ሶስት ዓላማ ነው ያለው ነው ቤልጂየም። ምንድናቸው እነዚህ ሶስቱ? እንትን ስቴት ዓላማ አለ። ምንድነው እሱ? የመንግስቱን የቴሪቶሪ ሳይዝ መጨመር ነው። ኦብቪየስሊ ኮንጎን የምታክል ሀገር ተቆጣጥራለች ቤልጂየም። አሁን ቤልጂየም እና ኮንጎን ሳይዛቸውን ብታነጻጽሩት ምናልባት ትንሽ 50 እጥፍ ምናምን በላይ 50 ቤልጂየሞች ቢገቡ ኮንጎ ውስጥ ኮንጎ አትሞላም። ስለዚህ በጣም ትልቅ ናት። ያው ዌስተርን ዩሮፕን ትበልጣለች ይባላል ኮንጎ። እሺ ሌላኛው ሚሽነሪ ዓላማ አለው። እዚህ ገሃነም ሊገቡ የተዘጋጁ ነፍሶች ስላሉ ኮንጎ ውስጥ እነሱን በቶሎ ብለን ማዳን አለብን፣ ወደ ገነት እንዲገቡ ማድረግ አለብን። እሱ ነው ሁለተኛው የኮሎኒያሊዝም ዓላማ ሚሽነሪ። ሶስተኛው the third interest of Belgian policy was to ensure the interest of private companies. There were big companies that invest in Congo and they focused on the extraction of different resources. የመጀመሪያው ረበር የጎማ ዛፍ፣ ከዛ ዲያመንድ፣ ኮፐር፣ ጎልድ እነዚህን ዋና ኢንዱስትሪያል ፕሮዳክቶችን ኤክስትራክት ማድረግ ይፈልጉ ነበር። ሶ የቤልጂያን ሩል was somewhat similar with the French policy of assimilation but with its own characteristic focusing on 3 points: state interest, missionary interest, private companies interest. የፖርቹጊዝ ሩል ተመሳሳይ የአሲሚሌሽን ሩል ነበር የሚከተለው። assimilation. What does assimilation mean? Converting the colonized people into Portugueseness, into Portuguese culture, into Portuguese language, into Portuguese religion. Yeah, Portuguese religion የሚባል የለም ግን the dominant religion in Portugal was ካቶሊሲዝም and ካቶሊክ እንዲሆኑ ተሞክሯል። የት አንጎላና ሞዛምቢክ በአብዛኛው። የጀርመን ሮል
አደገኛ ብሩታል የሆነ ሰፕሬሽን እና ኦፕሬሲቭ የሆነ ሩል ነበር። ሃዌቨር ያው ጀርመን ብዙ ኮሎናይዘር ሆና አፍሪካ ውስጥ አልቆየችም። ምክንያቱም ፈርስት ወርልድ ዋር ተሸነፈች። ዜን ሂዝ ኮሎኒስ ዌር ኮንፊስኬትድ። This is end of the colonial states in Africa, and to recap it, there were two big camps or styles of colonization, the British style and the French style. የብሪቲሽ ኢንዳይሬክት ሩል፣ የፍሬንች ዳይሬክት ሩል። የብሪቲሽን ዲዛይን ያደረገው ሰውዬ ፍሬደሪክ ሉጋርድ፣ የፍሬንችን ደግሞ አልበርት ሳሮት። የብሪቲሽ ኮሎኒያል ፖሊሲ በአብዛኛው በውጭ ቀንሶ ብዙ ቴሪቶሪ ማስተዳደር ላይ ፎከስ ያደርጋል። አንድ እሱን ለማድረግ ኢት ፕሮቴክትድ ሎካል አድሚኒስትሬቲቭ ሲስተምስ። የፍሬንች ደግሞ ዋና ዓላማው ኤክስፓንዲንግ ፍሬንችነስ ኦር ፍሬንች አይደንቲቲ ኢንቱ ዲፈረንት ኤሪያስ ኦር የፍሬንች ኢምፓየርን ትልቅ ኢምፓየር መመስረት። ስለዚህ እሱን ለማድረግ አሲሚሌት መደረግ አለበት፣ ወደ ፈረንሳይነት መቀየር አለባቸው ሰዎቹ። ስለዚህ ይሄ ከብሪቲሽ ሲስተም ጋር ሲነጻጸር ኢት ዋዝ ዲስሪስፔክትፉል ኦፍ ሎካል አፍሪካን ካልቸር፣ ይሄኛው ግን ሪስፔክትፉል ነበረ። ከዛ ወደ ቤልጂያን ስንሄድ የቤልጂያን ኮሎኒያል ትሪኒቲ፣ የስቴት ኢንተረስት፣ ሚሽነሪ ኢንተረስት እና የፕራይቬት ካምፓኒ ኢንተረስት። የፖርቹጋል ከፈረንሳይ ጋር ይገናኛል፣ ፖርቹጊዝነስን ማስፋፋት። የጀርመን ደግሞ ኦፕሬሲቭ የሆነ ግን ሾርት ታይም የቆየ ኤክስፕሎይቴቲቭ የነበረ ኮሎኒያል ፖሊሲ ነበራቸው። ይህን ይመስላል የዛሬው ሌሰን። ከተመቻችሁ ለጓደኞቻችሁ ሼር ማድረግ እንዳትረሱ። አንድ ለተጨማሪ ሌሰኖች ደግሞ የተማሪ ቤትን የቲክቶክ፣ የቴሌግራም እና የዩቲዩብ ቻናሎች ጆይን ማድረጋችሁ እንዳትረሱ።